ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገው ቆይታ ዝግጅቶቻችንን አጠናቀን መተናል እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን ኢትዮጵያ ሀገራችን ካለችበት ምስቅልቅል ችግር ማውጣት ይቻል ዘንድ ምን መደረግ አለበት ከጊዜ ወደ ጊዜ የከፋ የመጣው የኢትዮጵያ ውስብስብ ችግሮች ዛሬም መቋጫ አላገኙም በሀገርም ይሁን በውጭ የሚገኙ ኢትዮጵያና ትውልደ ኢትዮጵያኖች የሀገራቸው ጉዳይ እያሳሰባቸው መምጣት ከጀመረ እጅግ ሰነባብቷል በተለይም በህዋት ከ7 ዓመታት ሀገሪቱን ገዝቶ ከለቀቀ በኋላ ብልጽግና የሚባለው ተቋም ወይም ድርጅት ከተቋቋመ ጀምሮ የኢትዮጵያ ችግር እጅግ ከባድ ሆኗል ከድጡ ወደ ማጡ የገባንበት እንቅስቃሴ ነው የሚስተዋለው ከዚህ ችግር መውጣት የምንችለው ደግሞ ሁላችንም በጋራና በአንድነት ስለ ሀገራችን ጉዳይ ስንመክርና ስንሰራ መሆኑ የግድ መሆኑ ታውቋል ስለሆነም ዛሬ ይዤላችሁ የመጣሁት እንግዶቻችን ኢትዮጵያን ማዳን የምንችለው በጋራና በአንድነት ሆነን መስራት ስንችል ነው ይላሉ ይህንንም በተመለከተ በዓለም አቀፍ ደረጃ ይህንን ትልቅ ተቋም መስርተዋል ኢትዮጵያን ካለችበት ምስቅልቅልና ችግር ማውጣት ይቻል ዘንድ በጋራ እንስራ ኢትዮጵያ ሀገራችንን እናድን ብለዋል በርካቶች ተሰባስበዋል ቁጥራቸው በጣም የበዛ በአጠቃላይ ከቤኒሻንጉል ክልል ውጪ የተሰባሰቡ የሁሉም ክልል ብሔረሰቦች ይገኙበታል በዚህ ማህበር ውስጥ ይህ ምክር ቤት ትልቅ ስራዎች ነው እየሰራ የሚገኘውና ስለዚህ ይሄንን በተመለከተ ዛሬ እንግዶች ይዤላችሁ ቀርብ ያለው ከነዚህ እንግዶች ጋር ምናደርገው ውይይት እንድትከታተሉ ኮዲው በማክበር ጋብዛለሁ ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን ይደርስ ዘንድ በእናንተ በኩል የሚጠበቅባችሁ ዝግጅቱን ሼርና ላይክ ማድረግ ነው በተጓዳኝም በሀገራችን ጉዳይ ላይ በየጊዜው እንግዶችን በመጋበዝም ሆነ ከእናንተ ጋር በቀጥታው በማድረግ በተቻለውን ሁሉ ያደረገ የሚገኘው የዘውዱ ሾው ሚዲያ ያልገባችሁ ካላችሁ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ እንጋብዛችኋለን የሀገራችንን ጉዳይ በጋራ ሆነን እንምከር ነው ምንለው ከእንግዶቼ ጋር የምናደርገው ውይይት እንድትከታተሉ አሁን በማክበር እየጋበዝኩ በቀጥታ ወደ እንግዶቼ እላለሁ ከልብ አመሰግናለሁ እንግዶቼ ለዚህ ለዘውዱ ሾው ሚዲያ የሀገራችሁ ጉዳይ አንገብግቧችሁ ኢትዮጵያን እናድን በሚል በመሰባሰብ ታላቅ ስራ እየሰራችሁ እንዳለ ይታወቃልና በቅድሚያ ታላቅ አክብሮት አለኝ ስለምታበረክቷቸው ለሀገራችሁ ስለምሰራቸው ስራዎች ዶክተር እስማኤል እንደዚሁም ኢንጂነር መስፍንና አቶ መኮንን ደያሞ እንግዲህ በአሜሪካ ግዛት ነው የሚገኙት ተመልካች አድማጮቻችን ዶክተር እስማኤል ረጅም ዓመታት ከ40 ዓመት ያላነሰ በውጭው ዓለም ኖረዋል ኢንጂነር መስፍንም እንደዚሁ ከ12 ዓመታት በላይ በውጭው ዓለም ነው ያሉት አሁንም መኮንን ደያሞም ከ35 ዓመት እንግዲህ ረጅም ዓመታትም በውጭም ቢያስቆጥሩ ዛሬም ግን የሀገራችን ጉዳይ ያሳስበናል ብለው እውቀታቸውን ልምዳቸውን ሊያካፍሉን መጥተዋል አሁንም በድጋሜ በጣም አመሰግናለሁ ጤና ይስጥልኝ ሰማችኋል እናመሰግናለን እንግዲህ ኢትዮጵያ አጣብቂኝ ችግር ውስጥ ከብታለች ከዚህ ችግር ማውጣት ይቻል ዘንድ የሁላችንም ድርሻና ኃላፊነት ይጠበቃልና እስቲ ዶክተር እስማኤል ከርሶን ጀምር ከዚህ ውስብስብ አጣብቂኝ ችግር መውጣት ይቻል ዘንድ በቅድሚያ ይሄንን ትልቅ ተቋም መስርታችኋልና በጣም የሚያበረታታ ነው ብዙ ብሔረሰቦች የተገኙበት ነው በትንሹ ከ31 በላይ ብሔረሰቦች የተሰባሰባችሁበት ነው እንደው ምን አሳሰባችሁ ይሄንን ተቋም ወይም ምክር ቤት ለማቋቋም ያዘውዱ እንደምታውቀው ከዚህ በፊት ሁሉም በየጎኑ ትግል ያካሄደ ነበር ያው ያ ደግሞ መጨረሻ ላይ የገባን እንደማያዋጣ ሁሉም ለምሳሌ እኔ ሶማሌ ነኝ ከሶማሌ ሪጅን ነኝ ያው በሶማሌ ብቻ ነፃ እንደማትወጣ ያታቃል እና ከሁላችንም እጅ ለእጅ ታይዘን
አንድ በተለይ በአሁኑ ጊዜ ኢትዮጵያ ውስጥ ያለው ሁኔታ ኢትዮጵያ እንደምታውቀው በ10 በተለይ በመስቀለኛ መንገድ ላይ ነው ያለችው እና በኢኮኖሚው በፖለቲካ በሁሉም ነገር ስንመለከት ኢትዮጵያ መጨረሻ ሁኔታ ላይ ነው ያለችው እና ከዛ ችግር እንድንወጣ ሁላችንም እጅ ለእጅ ተያይዘን አንድ ላይ ሆነን ያው በመንችለው በአቅማችን ምንም እንኳን በውጪም ብንሆን ያለው በአገር ቤት ያሉት ትግሎቹን ለመርዳት ነው እና መጨረሻው መሰለ አንድ የሶማሌ አባባል አለ አንድ ጣት ፊትህን በፊትን ልታጠብ አትችልም 5 ጣት ከሆንክ 5ቱ አንድ ላይ ሆኖ ያው በፊትም ልታጠብ ይችላል እና ሁላችንም አማራም ሲዳሞም ጉራጌም ሌላውም የተለያየ ኢትዮጵያ ውስጥ ከ80 በላይ ነው ያለውና የገባን አሁን ያው አንድ ላይ ልዩነታችን ያልሞት ብቻ ነው ማይሳሳተውና ልዩነት የማይኖር እና እስካለን ድረስ ልዩነቶች ይኖራሉ ግን ልዩነታችን ጎን አስቀምጠን በሚያገናኝ ኮመን የሆነ ዴኖሚናተር አለን አንደኛ ኢትዮጵያ ዛሬ ሰላም እንድትሆን ዛሬ ኢትዮጵያ አንድ ሰው ከቤቱ ወጥቶ እንደገና ተመልሶ መግባት አይችልም እንደምታውቁት ከአዲስ አበባ ወጥተህ ወደ ሌላ ወይ ከሌላ ወደ አዲስ አበባ ልትመጣ ያው ሰዎች ይያዛሉ አሁን ትላንትና ሌላ ደግሞ ከመጀመሪያ በፊት ለክርስቲና ወንድሞቼ ደግሞ በዓል ስለሆነ ይሄን ቅርታ አድርጉልኝ በጣም ነው ምንድነው ይሄ እንዲሳካላችሁ ለሁላችሁንም እማኛው እና በክርስቲና እንኳን ዛሬ ለማክበር የሚፈልጉ ሰዎች መንገድ እንኳን መሄድ አቃታቸው ሌላ ከተማ ለመሄድ እና ኢትዮጵያ በጣም ችግር ውስጥ ነው ያለችው እና ይሄንን ደግሞ ችግር መውጣት ምንችለው ቅድም እንዳልኩት እጅ ለእጅ ተያይዘን አንድና አንድ ብቻ ነው ኢትዮጵያ የሚያስፈልጋት በአሁኑ ጊዜ በጀመሪያ ጊዜ ኢትዮጵያ የሚያስፈልጋት ሰላም ነው እና በዚህ ጨርሻለሁ ወንድም ከልብ አመሰግናለሁ ዶክተር እስማኤል በተለይም ለክርስትና እምነት ተከታዮች እንግዲህ እንኳንም ለትንሳኤ በዓል አደረሳችሁ ነው ያሉትና ይሄንን የትንሳኤ በዓል ኢትዮጵያኖች እንደምታውቁት ከዚህ ቀደም ቤተሰቦቻቸው ጋር ልጆች ወደ እናት አባታቸው ቤት ወይም ወደ አቅራቢያ ዘመዶቻቸው እየሄዱ በታላቅ ከሚያከብሩት ሃይማኖታዊ በዓል አንዱ ይሄ ፋሲካ በዓል ነው ይሁን እንጂ ያልተቻለም ከአንዱ ስፍራ ወደ አንዱ ስፍራ መሄድ ያልተቻለው እንደምታውቁት በአገሪቱ ያለው የጸጥታ ችግር ነው ስለዚህ ከዚህ አኳያ ምን መደረግ አለበት የሚለውን በዝርዝር እንመለስበታለን በጣም አመሰግናለሁ ዶክተር እስማኤል ወደ ኢንጂነር መስፍን እንሄድ በጣም አመሰግናለሁ ኢንጂነርም እንደው ቢቻል ከየትኛው አካባቢ ወይ ማህበረሰብ እንደመጣ በጣም የማልፈልገው ነገር ነው ግን ካለው ነባራዊ ሁኔታ ተነስተን ነው እንግዲህ ብሔረሰቦቻችንን ወይ ያለንበትን ማህበረሰብ እየገለጽ ምክንያቱም ከ31 በላይ ማህበራቶች ነው የተሰባሰቡትና ለዚህ ጉዳይ ከየት እንደመጣችሁ ጭምር ይገልጹልኛል እንግዲህ ከሶማሌ ነው ብለዋል ዶክተር እስማኤል ኢንጂነር መስፍንስ ከየትኛው ማህበረሰብ ነው የመጡት ይሄንንስ በማቋቋሙ ምን ተሰማውት ወይም እዚህ ማህበር ውስጥ በመቀላቀለው ወይም ምክር ቤት ውስጥ ኢንጂነር መስፍን እየሰማን አይደለም ይቀጥሉ ሻው መጥቶ እግልኝ ድሉ ስለሰጠኝ በዚህ ጉዳይ ላይ ሐሳብ ለመስጠት ስለሰጠኝ በጣም አመሰግናለሁ የኢትዮጵያን ህዝብ እንኳን ለትንሳኤ አደረሳችሁ ላለው እኔም ለዚህ ማህበር ስቀላቀል ዋና ጉዳይ የሆነ ምክንያት የሆነኝ ኢትዮጵያ ችግር ላይ መሆኗ የሁላችንም መውቀት ነው እና ደግሞ ከችግር መውጣት የሚቻለው ቁጭ ብለን አይተን አይደለም የዛ የችግሩ ብቻ ሳይሆን የመፍትሄውም አካል በመሆን ነውና የመፍትሄው አካል ደግሞ ለመሆን ብቻዬን ማደርገው ብዙ ነገር ውጤታማ ይሆናል ብዬ አላምንም ሁሉ ኢትዮጵያዊ ሲሳተፍበት ነው ትልቅ ውጤት ማምጣት የሚቻለውና ለዛ ነው የዛ አካል መሆን የፈለኩት ራሴን እንዳልከው እኔ ራሴን መግለጽ የምፈልገው በኢትዮጵያዊነት ነው ኢትዮጵያዊ ነኝ ብል ነው መመርጠው ግን መገለጽ ካለበት ቤተሰቦቼ ጉራጌዎች ናቸው ራሴን የሚገልጸው ግን በአብዛኛው እንደ ኢትዮጵያዊ ነው ራሴን በዛ መንገድ ነው አይደንቲፋይ ማድረግ የምፈልገው እግዚአብሔር ከልብ አመሰግናለሁ ኢንጂነር መስፍን እዛው እርሶ ጋር ልቆያውንም እንዳሉት ነው በሁላችንም ደረጃ ይሄንን ትልቅ የተከበረ ስም ያላት ሀገራችንን ኢትዮጵያ ትተን ወደ ዘር ቋት ውስጥ የገባ ነው ይሄም ደግሞ ያው ህዋት በፈጠረብን ችግር ምክንያት ነውና ስለዚህ
አማራጭ ስለሌለን ነው ወደዛ እኔም እንዳልኩት መግባት ማልፈልገው ነው ግን ቤተሰቦቻችን ከየት እንደመጡ በመግለጽ ከዛ በኋላ ለምን ይሄ ጉዳይ አስፈልግ በሚለውንም ለመተንተን ነው ዛሬ እናንተንም የጋበዝኳችሁ ከልብ አመሰግናለሁ አቶ መኮንን እርሶ ያው ከሲዳሞ ማህበረሰብ ኖት ከዚህ በፊትም በተደጋጋሚ ጊዜ ስላነጋገርኩት መረጃው ስላለኝ ማለት ነው ከልብ አመሰግናለሁ አቶ መኮንንም ይሄ ማህበር በመቀላቀል እርሶ ስሜት ምን ይመስላል ወይም ምክር ቤት ያ thank you ዘውዱ መላው የኢትዮጵያ ክርስቲያን ህዝብ እንኳን ለትንሣኤ በዓል አደረሳችሁ እና ዋናው እኔ ያው ሲዳማ ቤተሰብ ነኝ ማንነቴ ግን በጣም የሚኮራው በኢትዮጵያዊነቴ ነው የሲዳማ ህዝብ ለኢትዮጵያ ለአገሩ ለማንነቱ የሚሞት ነውና እኔም ከዛ ነው የወጣሁት የሲዳማ ህዝብ ነኝ የታወቀ ነው ባልቻ ባነፍስ የተባለው የሲዳማ ህዝብ እስከ መቀሌ ከተማ ጣሊያን ሲገባ መቀሌን መጀመሪያ ከአድዋ በፊት መቀሌን ነው ነፃ ያወጣው ኢትዮጵያ ህዝብና ባልቻ አባ ነፍስ የተባለው በነፍስ ላይ ስለደረሰ በፈረሱ ስም ነው እና 24 አመት ሲዳማን የመራው ባልቻ ከዛ እና ዋናው አሁን ወደ አርስታችን ልመለስና የተሰበሰብነው መላው የኢትዮጵያን ህዝብ እጅ ለእጅ ለመያዝ ተጠራርተን አገራችን አደጋ ላይ ስለወደቀች ልክ አስቴር እንዳለችው ህዝቤ ሲጠፋ ዝም አልልም እንዳለች ሁላችን የግችን ለመፍትሄ የሚሆን ሐሳብ ሼር ለማድረግ ነው እኔም ተቀላቀልኩት ከልብ አመሰግናለሁ ወደ እንግዲህ ኢትዮጵያዊነታችሁን አጉልታችሁ በመቀጠላችሁ በእውነት እጅግ የሚያስመሰግን ነው ወጣቱም ትውልድ ወደዚህ እንዲገባ ከዘር ቋት ወጥቶ ወደ ኢትዮጵያዊነት ቋት እንዲገባ በሚደረገው እንቅስቃሴ ላይ ተሳትፎ ለማድረግ ይሄንን ትልቅ ኢትዮጵያን እናድን በሚለው ምክር ቤት ውስጥ በመግባታችሁ በእውነቱ እጅግ የሚያኮራ ተግባር ነው ዶክተር ወደርሶን እንመለስ በተለይም አብይ አህመድ ከመምጣቱ አስቀድሞ ህዋትም ይሄ አናሳ ክልል አናሳ ብሔረሰብ ወይም አጋሮች እስከመባል ነበር ስም አጠራሩ እርሶ ከዚሁ ከሶማሌ ማህበረሰብ ነው የመጡት የባሰ ችግር ውስጥ ገብተናል ለመሆኑ እርሶ በግርማዊ ቀዳማዊ ኃይለ ሥላሴም በደርግም ዘመን እንደው ወጣትም ቢሆኑ ምናልባት በጃንሆይ ጊዜ ወይም ልጅ ቢሆኑ ብዙ ታሪኩንም ያውቃሉ በቤተሰቦቹም ደረጃ ብዙ ነገሮች እንደሚሰሙ ረዳለውና ወይም ገምታለውና እውን ህዋት እንዳመጣው ይህ የብሔር ብሔረሰቦች ጣጣ ለናንተ አጋር ለሚላችሁና አናሳ ክልል እያለ ለሚጠራችሁ ለውጥ አምጥቷል ብላችሁ ታስባላችሁ እንደ ሶማሌ ማህበረሰብ እንደው እንዴት አገኙት የቀድሞውን በኢትዮጵያዊነት በኩራት የሚኖረው ማህበረሰብና አሁን ለብሔር ብሔረሰቦች የሚሆን ስርዓተ መንግስት አምጥቻለሁ ካለው መንግስቶች ወይም አብይንም ሆነ ህዋትን ሲያው እንዴት ይገመግሙታል የትኛው ነው የተሻለ ለናንተ ዘውዱ እንደምታውቀው ያው የኢትዮጵያ ህዝብ ያው አንድ አብዛኛው ኢቨን ያኔ የትግራይ ጦርነት ህዝብ መለየት ያቃተው እስካሁን በተለይ ህዝቡ ጥሩ ነው ማለት ውጭ ያሉት ኤሊት የሚባሉት የተማሩ ምንለው በተለይ እነዚህ ሶስቱ ቅርታ አድርግልኝና አማራ ትግሬ እና ማነው ኦሮሞ ኢትዮጵያን የራሳቸውን መደብር ነው የሚያደርጉት እና ደግሞ ችግሩ የሚፈጥሩት መሰላል አንድ ነገር ሲኮንኑ ምን ያደርጋሉ ህዝቡንና ገዢዎቹን አይለዩ ህዝብና ገዢ መለየት አለበት የአማራ ህዝብና የገዢዎቹ መለየት አለበት የትግራይ ገዢና የትግራይ ህዝብ መለየት አለበት የኦሮሞ የሲዳሞ የጉራጌ የወላይታ ሌሎችንም እንደዛ ማድረግ አለበት እና ሁሉ ጊዜ ያው ኢትዮጵያኖች ይዋጋሉ ያኔ ባሰ ጊዜ ለምሳሌ እንውሰድ ያው ሁሉ ጊዜ እኛንን በዚህ በተለይ እነዚህ ዌስተርኖች የሚሰጡ ነገር አለ ምንድነው የሚሉት እናንተ ገና ትራይክ ናችሁ እናንተ ፕሪሚቲቭ ናችሁ እናንተ ገና ጨቅላ ናችሁ ነው ያንን ነው ዛሬ አሁን ኢትዮጵያ ውስጥ የተደረገው ማለት ነውና ትልቁ ችግሩ መሰለ የኢትዮጵያ ህዝብ በአንድ ላይ ተዋግቶ ያኔው ሚገርም ለምሳሌ በ21st century ዛሬ ስለ አማራ ስለ ምናምን እናወራለን ግን ያኔ የኃይለ ሥላሴ ዘመነ መንግስት የጣሉት
ኃይለ ሥላሴን ሲስተሙን የገረሰሱት መሬት ለአራሹ የሚባለው ነበረው ላንድ ቱ ዘ ቲለር ጥናት ሲደረግ ከ80 በላይ የሆኑት ወጣት ከዛው ከፊት ወጡ ናቸው መጨረሻ ላይ ምን አይነት እጣፋታ አጋጠማቸው እናንተ ነፍጠኛ ኤሊትሶች አይደሉም እኮ ኤሊት አብረው ይበላል አሁንም እኮ አሉ ስንት ሆዳሞች አሉ ከቅርታ አድርግልኝና ከአቢ ጋር እና ግን ህዝቡ ምስኪኑ ዛሬው 4.4 ዛሬ ሚሊየን በአማራ ሪጅን ውስጥ ወደ ትምህርት አይሄድ ከዚህ በፊት አቃለ ትግራይ ውስጥ ያ ሁሉ ሲደፈር ሲረሸን ምን ሲደረግ ህዝቡ ነው በቃ ችግር what I'm trying to say here ምን መሰለህ ገዢዎች የራሳቸው ችግር ሊኖሩ ይችላልዋል ወንድሞች ግን አንድና አንድ ነው ይሄ በእኛ ላይ ለማሳመን I don't know how to even explain this እንደሚባለው ለምሳሌ ዣን ክሩሶ የሚባል የነበረው አንዱ በጣም የታወቀ ሶሻል ኮንትራክት የጻፈው ሌላው ደግሞ ቶማስ ሃፕ የሚባሉት እነዚህ ሰዎች በምንድነው ምን ይላሉ መሰለህ diversity is a strength ነው ጥሩ ነው ለምሳሌ ከተለያዩ ህዝቦች የኢትዮጵያ እኮ ውበት ነው ራሱ ለምሳሌ ጥሩ ጋሲ ሄዱቸው እኔ ራሴ ዛ ኢትዮጵያ ውስጥ ተወልጄ ሶማሌ ኤትኒስ ቢሆንም በጣም ደስ ይለኛል አሁን ሲዳሞ እንደዛ ነው ደስ የሚለኝ የአማራው እንደዛው ደስ የሚለኝ diversity is a strength ግን ምን መሰለህ unity ደግሞ is a power ዩኒቲ ደግሞ ፓወር መሆን አለበት እና እነዚህ ሰዎች በትንሽ ለማሳጠር በኃይለ ሥላሴ ዘመን መንግስት ብንመለከት ሊበሬሽን ፍሮንቶች እንደ አሻና ይበዙት ነው መጨረሻ ላይ ግን ውርጫቸው የት ነበር 4 ኪሎ ላይ ነው 4 ኪሎ ሁሉም 4 ኪሎ ለመያዝ ይፈልጋል ግን የኤሊቲስት ጨዋታና የህዝብ ጥያቄዎቹን መለየት አለበት እና የድሮ ለምሳሌ በኃይለ ሥላሴ ዘመን መንግስት እኔ ድሬዳዋን የተወለድኩት ኤትኒስ ሶማሌ ነህ ሙስሊም ነህ ከዛ ትባላለ ግን ትምህርት ቤቶች ስንሄድ ምንም ችግር አጋጥሞ ያውቃል ማለት ይቅርታ አድርግልኝና እኔ የከተማ ሰው ነኝ እና ምንም ችግር አያጋጥመኝም ኢትዮጵያ እንደምታውቀው ከ85 በላይ የገጠር ሰው እና ገጠር ያለው ሲዳማ ገጠር ያለው ትግሬ ገጠር ያለው ሌላው ሶማሌ አርብቶ አደር ያለው ችግር እዛ ላይ ነው ያለው 85% ኢትዮጵያ ችግሮች የሚያጋጥማቸው እነዛ ጥሩ ኃይላቸው ጥሩ ትምህርት ቤት የማያገኙ ጥሩ መንገዶች የማያገኙት እነሱ ላይ እዚህ ደግሞ ቁጭ ያለው ኤሊቲስቱ ነው በፈረንጅ ቋንቋ ጂምናስቲክ የተጫወተ እስከ ዛሬ ድረስ ወንድሜ በዚህ ነው የምጨርሰው እስከ ዛሬ ድረስ ናሽናል አይደንቲቲ መፍጠር አቃተ ሀገረ መንግስት የሚባል ዛሬ ትላንትና የተደረገውን ታሪክ እኔ እንደማየው በኔ መነጽር እኛ የታሪክ እስረኞች ሆነ ከዛ ታሪክ መውጣት አለበት ምንም እንኳን ዛሬው ሩል ቤዝድ ኢንተርናሽናል ሎው የሚባለው ዓለም ድምጥማቱ ጠፍቶ ዛሬው እንደምታውቁት ኢንስቲትዩሽኖች እንደ IMF እንደ ወርልድ ባንክ ዩናይትድ ኔሽን ቢግ ኩዌስችን ማርክ ላይ ደርሶ ኢትዮጵያ ያልተገዛች ሀገር እንደ ፖለቲክ ፕሮጀክት በፖስት ኮሎኒያል የሚገኙት ያለፉን ማለት ነው ከኛ የተሻለ ኑሮ እና በዚህ ነው ማቆመው ከልብ አመሰግናለሁ ዶክተር እስማኤል ወደ ኢንጂነር ለመለስ እንግዲህ አንዱም አጋር የተባለ ከሚጠሩት ውስጥ የደቡብ ክልል ነው ከዛ ውስጥ የጉራጌ ማህበረሰብም ከፍተኛ ግፍና በደል ከተፈጸመባቸው ማህበረሰቦች ወይም ብሔሮች ቀዳሚ ውስጥ ያለ ነው እርሶ ከዚህ ማህበር ነው የወጡት ከዚህ ቤተሰብ ነው የወጡት እንደሚያስታውሱት ኢንጂነር መስፍን ባለፈው መብታችን ይከበር ውሃን ጠጣ መንገድ ይሰራልን የህክምና ተቋም የሚመስረትልን በማለታቸው ምክንያት የደረሰባቸው በደል የምናቀው ነው መሳሪያ ነው የተለቀቀባቸው ውሃ ሲሉ ጥይት ነው የተሰጣቸው ከዛም በኋላ መብታቸውን ጠብቀው ነፃነት ወይም እንደ ሲዳማ ክልል ከተፈቀደለኛም ይፈቀደልን ብለው ጥያቄ ሲያቀርቡ የደረሰባቸውን ግፍና በደል አስተውለናል የምናቀው ጉዳይ ነው ከዛም በዘለለ ጠቅላይ ሚኒስትሩን ሲመጡ አንቀበልም ብለው ምንም ሳያደርጉ ቤታቸው በመቀመጣቸው 1 አመት ሙሉ ቆይተው ይቅርታ እንዲያስጠይቋቸው እስከ መድረስ ያለፈውን ሂደት የምናቀው ነው
በአጠቃላይ ኢትዮጵያ ላይ ያለው ውስብስብ ችግር የከፋ ቢሆንም እንደዚህ አናሳ እያለ ለእናንተ ቆም ያለው እያለ የሚያወራው የአብይ አህመድ ካቢኔ በዚህ ሁኔታ ቀጥሎ ዛሬ ኢትዮጵያን እዚህ ውስጥ ከቷታል። እንዳንድ ኢትዮጵያዊ እንዳንድ የጉራጌ ማህበረሰብ በተለይም በዚህ በማህበረሰቡ ላይ የደረሰውን ግፍና በደል እንዴት ይገልጹታል? ይህን ችግር ለመቅረፍስ በአሁኑ ሰዓት በተለይም በዚሁ በጉራጌ ማህበር በኩል ያለው እንቅስቃሴስ ምን ይመስላል? ኢንጂነር ሚውት አድርገውታል መሰለኝ። ይቀጥሉ፣ እየሰማን አይደለም። እግዚአብሔር ሶሪ በጣም የኢትዮጵያ የጉራጌ ማህበረሰብ ትልቅ ችግር ደርሶበታል። ምንም ጥያቄ የለውም። ግን ከኢትዮጵያውያን አብዛኛዎቹ ኢትዮጵያውያን ጋር የተለየ አይደለም ብዬ ነው ማስበው። የተለየ የሚሆነው አኗኗሩ የተለየ በመሆኑ ምክንያት ብቻ ከሆነ ነው እንጂ ችግር ያልደረሰበት ኢትዮጵያዊ የለም ብዬ ነው ማምነው። ለምሳሌ የኢትዮጵያ ጉራጌ ማህበረሰብ አብዛኛው በንግድ ላይ ተሰማራ ነው እና ንግድ የሚሰሩት ደግሞ በአብዛኛው ከሚኖሩበት አካባቢ ርቀው ነው። በድሬዳዋ፣ በአዲስ አበባ፣ ከተማዎቹ ናዝሬት፣ እንደዚህ አዋሳ እንደዚህ እየሄዱ ነው የሚሰሩት እና በዚህ በኢህአዴግ መንግስት ጀምሮ እስካሁን ድረስ ብዙ ነገር ነው ከንግድ ስራቸው እንዲወጡ ብዙ ነገር ተደርገዋል። ለምሳሌ ቤት ብትዘረፍ በአንድ መንግስት ተከራክረ በሌላ መንግስት ቤትን ታስመልሳለህ። የጉራጌ ማህበረሰብ ላይ የተደረገው ግን የተለየ ነው። የማቃጠል ነው። የምትጠይቀው እንዳይኖር ተመልሰ እንዳታገኘው። አንዴ አይደለም የሚቃጠለው። እኔ ድሬዳዋ ብዙ ጊዜ ቤተሰቦቼ እዛ ብዙ ስለነበሩ ብዙ ሄድ ነበረ እና የተወለድኩትም እዛ ነው። ብዙ አውቃለሁ ስለ ድሬዳዋ እና እዛ ታይዋን የሚባል ቦታ አለ እና ብዙ ንግድ ላሩ ነበሩ እና የሚገርምህ አንዴ አይደለም የተቃጠለው። ከንግድ ስራቸው ለማስወጣት የተደረገው ኤፈርት ምንድነው? ደጋግመው ነው ያቃጠሉት። እንደምንም ተቋቁመው ሲሞክሩ ትንሽ ቆይቶ ደግሞ እንደገና 3 ነው 4 የተቃጠለ። ከዛ በኋላ they couldn't make it. በጉራጌ ማህበረሰብ አብዛኛው በመርካቶም ብትሄድ በተለያየ ቦታ የንግድ ስራቸውን መቀማት ቢሆን ተከራክረ ተመልሳለህ። ይሄ መቀማት አይደለም ማቃጠል ነው። ሪከቨረብል አይደለም። ሳምዴይ በህግ ተከራክረ የምታመጣው ነገር አይደለም። ይሄ በጣም ትልቅ ወንጀል ነው። ነገር ግን መፍትሄው የሚመጣው በዚህ የጉራጌ ጉዳይ ብቻ በማቀንቀን ነው ብዬ አላምንም። ለምን ትልቁ የኢትዮጵያ ችግር የህግ የበላይነት በኢትዮጵያችን አለመኖሩ ነው። ይሄ ሁሉ ወንጀል በአማራ ህዝብም ላይ የሚደርሰው በጉራጌ ህዝብ ላይ በትግራይ በደረሰበት ሁሉ በደቡብ ህዝቦች በተለይ በጣም በተለያየ ማህበረሰብ ኢቭን በኦሮሞ ማህበረሰብ ላይ ብዙ እየደረሰ ነው። አሁን የሚደርሰው ምንድነው? የህግ የበላይነት ስለሌለ ነው። አካውንታቢሊቲ የለም ለላይፍ። የሰውን ልጅ እንደ ቄጠማ እንደ እንስሳ መቁረጥ ትችላለህ። ምክንያቱ ምንድነው ብዬ አሁን ብዙ ሰው አያውቅም። አሁን እንደው ሁሉ በድፍን ለመናገር ይከብዳል። ግን አብዛኛው ሰው ብል ይሻለኛል። አብዛኛው ሰው የኢትዮጵያ ህገ መንግስት እንዳለ ነው የሚናገረው። የኢትዮጵያ ህገ መንግስት የለም። as of today በአሁኑ ሰዓት የኢትዮጵያ ህገ መንግስት የሚባል የለም። ብዙ ሰው የኢትዮጵያ ህገ መንግስት እያለ ሪፈር ያደርገዋል። ግን የለም። የኢትዮጵያ ህገ መንግስት በህጋዊ መንገድ ሄደ ካየኸው የለም። it doesn't exist። ያለው የ9 አገር መሆኑ የሚፈልጉ ነው። በኋላ ስቴትስ ይላቸዋል። 9 ስቴቶች ነው። የነሱ ነው ህጉ፣ የኢትዮጵያ አይደለም። ምክንያቱም አንድ ነገር ቅድም ዶክተር ሲናገሩ ሶሻል ኮንትራክት ነው ተብሏል። ኮንትራክት ነው። ኤኒ ኮንትራክት ህጋዊ እንዲሆን 3 መሰረታዊያን ያሟላል። ተዋዋዩ ማን ነው የሚለው መመለስ፣ ከዛ የውሉ ዝርዝር መጻፍ አለበት፣ ከዛ ደግሞ መጽደቅ አለበት። ይሄ 3ቱንም አልተሟላም በኢትዮጵያ። የሚዋሉት ሰዎች ህጋዊ ያልሆኑ ናቸው የተዋዋሉት እና ዲቴይሉ መነጋገር ካለብን በደንብ በሰፊው መነጋገር ያለብን ጉዳይ ነው። የለም በኢትዮጵያ። ሌላው ደግሞ ሲናገሩ ብትሰማ ብዙ ሰዎች የኢትዮጵያ ህገ መንግስት ማለት ይሉና እንደገና የኢትዮጵያ ኮንስቲቱሽን ብለው ይገልጹታል።
በኢትዮጵያም ኮንስቲቱሽን ኖሮ አያውቅም በተለይ በአዲሱ በቅርቡ ከአጼ ኃይለ ሥላሴ ወዲህ የመጀመሪያውን ህገ መንግስት የሰጡን አጼ ኃይለ ሥላሴ ናቸው በ55 በፈረንጆች አቆጣጠር እና በ1955 የመጣው ህገ መንግስት ራሱ በ31 ይቅርታ በ1931 የመጣው ህገ መንግስት አጼ ኃይለ ሥላሴ ለህዝቡ የሰጡት ነው እንጂ ህዝቡ ተነጋግሮ ይሄ ይበጀኛል ብሎ ያዘጋጀው ህግ አይደለም ኮንስቲቱሽን ሊባል አይችልም ኮንስቲቱሽን by its sense የህዝብ ህግ ነው ህዝቡ ይሆነኝ ብሎ ሶሳይቲው የሚያዘጋጀው ህግ ነው እንጂ የመንግስትነትን ቦታ አስዩም ያደረጉት ሰዎች የሚሰጡት ህግ አይደለም በደርግም ዘው በሁለቱ ኢህአዴጎችም ለሴም ነው ያው ሁለቱም ኢህአዴጎች ስለሆኑ ማለት ነው እና እኔ ምንድነው ጥያቄዎች መጠየቅ አለብን እኔ ብዙ ጥያቄ አንድ 7 ጥያቄዎች ሰዎች መጠየቅ አለባቸው ይሄን ነገር በደንብ እንዲረዱ ብዬ ያስኳቸው አሉ ከፈቀድክልኝ 7 ጥያቄዎች ይቀጥሉ መልካም ምንድነው አንደኛው ጥያቄ በደንብ ህዝባችን መመለስ ያለበት ህግ አውጪ ማን ነው ምክንያቱም ሲናገሩ ብዙ ጊዜ በህግ ቦታ ያሉ ወይም ስልጣን ቦታ ያሉ ሰዎች ህዝቡን የህግ ባለቤት እንዳይደለ አድርገው ይገልጹታል እና ይሄ ጥያቄ መመለስ አለበት ህግ አውጪ ማን ነው ህግ አውጪ ማን ነው የሚለውን ህዝቡ መመለስ አለበት ባለሙያዎቹ መመለስ አለባቸው ፖለቲከኞቹ መመለስ አለባቸው ህግ አውጪን መንግስት አድርገው የሚያዩ ብዙ ሰዎች አሉ ይሄ ስህተት ነው እና ያመለካከት ምክንያቱም ህግ የሚያወጣው ህግ ማውጣት የሚችል ካፓሲቲ ያለው ብቻ ነው እሱም ህዝብ ነው እና ህግ አውጪ መንግስት ነው ብለው የሚገልጹት አለ ይሄ የመንግስት ህግ ለማውጣት የሚጽፉትን ሰዎች ነው የመንግስት ህግ ደግሞ አገር አይገዛም በ21ኛው ክፍለ ዘመን የመንግስት ህግ ሳይሆን አገር የሚገዛው የህዝብ ህግ ወይም የአገር ህግ ነው ህዝብ የተስማማበት ነገር ነው ስለዚህ ህግ አውጪ ማን ነው የሚለውን በትክክል መመለስ አለባቸው ሌላ ሁለተኛው ጥያቄ ምንድነው ዘላቂ የስልጣን ምንጭ ምንድነው አሁን ብዙ ጊዜ የስልጣን ምንጭ በእኛ ሀገራችን ያወቅ ነው አብዛኛው ጊዜ መሳሪያ ነው በመሳሪያ ስልጣን ይዛል ብዙ ሰው ብዙ ፓርቲ ወይም ደግሞ በደርግም ዘመን ከዛ ሞዲ ያሉት ሁሉ አብዛኞቹ መሳሪያ ተጠቅመዋል ዋን ዌይ ኦር ዘ አዘር ግን ሰስቴን ማድረግ አልቻሉም ማቆየት አልቻሉም በመሳሪያ ለምን ዓለም ሁሉ የሚሰራው በህግ ነው እዛ በህግ የሚሰራበት ዓለም ላይ ሲገቡ መሳሪያ ያመገኙትን ስልጣን ይዘው መሄድ አይችሉም ስለዚህ ምን ያደርጋሉ ህግ ይጽፋሉ የህግ ጸሐፊዎቹ ብዙ ጊዜ በኢትዮጵያውያን መንግስታት ናቸው መንግስት ደግሞ ህግ ሲጽፍ መንግስት እድሜውን ሊያረዝምለት የሚችለውን ህግ ነው የሚጽፈው ስለዚህ ዘላቂ የስልጣን ምንጭ ምንድነው የሚል ጥያቄ ጠይቃለሁ መመለስ ካለብኝ መልሱ ህግ ነው እንጂ መሳሪያ አይደለም ህዝባችን የህግን ትልቅ አቅም መዘንጋት የለበትም ምንገደለው በህግ ነው ለምሳሌ በአቶ አብይ በዶክተር አብይና በማነች በፕሬዝዳንቷ መሐከል ያለው ልዩነት ሌላ ነገር አይደለም ለአንደኛው ህጉ አልቲሜት ፓወር ይሰጠዋል እንጂ ሰውየው የተለየ ስጦታ ኖሮት አይደለም ህግ ነው ያን ስልጣን የሰጠው ይሄን ሁሉ ማድረግ የቻለው የኢትዮጵያን ህዝብ በድሮን መግደል የቻለው ህጉ ታው የሚል ስርዓት ስላልፈጠረ ነው in ultimate power እንደው በአስቸኳይ ጊዜ አዋጅ ጊዜ ይሄ የኢትዮጵያ ህገ መንግስት ተብሎ የተጻፈው ነገር ምንድነው የሚለው በአስቸኳይ ጊዜ አዋጅ ጊዜ ሙሉ ለሙሉ ህጉ ጠቅላይ ሚኒስትሩ ነው ይላል የትኛውም ጠቅላይ ሚኒስትር ቢመጣ እንግዲህ እሱ ነው ህግ ሁሉ ህግ ፍሪዝ ሆኖ ማለት ነው ምን ያህል empowered እንደሆነ ስለዚህ ህግ ነው ገድለን የሚለውን ህዝባችን እንዲያውቅ ያስፈልጋል የሚያስገድለን ህግ ነው ህግ ሲወጣ ችላ ብለን ማየት የለብንም ዝም ማለት የለብንም ኢንጂነር ይሄ በጣም ዝርዝር ጉዳይና በጣም በሰፊው ልንወያይበት የሚገባ ነው ጊዜ ወስደንም ጭምር
በጣም አስፈላጊም ጉዳይ ይመስለኛል። ግን አሁን ዛሬ ካለን ሰዓት እንዳያጥርብን ነው ሌሎቹም እንግዶችን ጊዜ ለመቆጠብ ፈቃዶ ከሆነ በዝርዝር በእነዚህ ጉዳዮች ላይ በሰፊው እንሄድበታለን። ምናልባት እርሶና እኔም ሆነን በጣም ምክንያቱም በሰፊው መወያየትና ህብረተሰቡ ማወቅ የሚገባውን ጉዳይ ለመዘርዘር በጣም ይጠቅማል። ስለዚህ እዚሁ ላይ ብናቆመውና ፈቃዶ ከሆነ በሌላ ጊዜ በሰፊው ይህን ጉዳይ ቢዘረዝሩበት ለማለት ነው። ምክንያቱም ገና በሁለቱ ራሱ ብዙ እየሄዱበት ነው፣ ሰዓት እንዳያልቅብን ከሚል እሳቤና ስጋት ነው። ምን ይመስሎታል? ደስ ይለኝ። በጣም አመሰግናለሁ። ይቅርታ። ምክንያቱም በጣም ሴንሲቲቭ እና ትልቅ ኢሹ ነው። ህዝቡ ማወቅ የሚገባው እንደ ትምህርት ነው፣ ሌክቸር ነውና በደንብ እንመለስበታለን። ወደ አቶ መኮንን ደያሞን እንታ እንግዲህ እርሶም በጣም ብዙ ነገር ጽፈዋል በዚህ በህገ መንግስት ጉዳይ በህግ ጉዳይ ላይ ምናልባት ሁለታችሁ በጋራ አንድ ቀን ወይ በሰፊ እንነጋገርበታለን። ከዋናው ዓላማችን ጋር ስለ ማህበሩ ወይም ምክር ቤቱም ጭምር አብረን ለመወያየት እንዲረዳን ዛሬ ብዙ እዚህ ላይ ባናተኩር ነው። በርዕሴ ላይ እንዳዩት ምናልባት የፋኖን ትግል መቀላቀል ወይም መደገፍ ኢትዮጵያን እንደማዳን ነው የሚል ነው የሰጠሁት። ይሄ ርዕስ ነው። ምክንያቱም አሁን እየተደረገ ያለው ትግል በተለይ በፋኖች በኩል ለአማራ ብቻ አይደለም፣ በአጠቃላይ ኢትዮጵያን ማዳን የሚችል ስለ ኢትዮጵያና በኢትዮጵያዊነት ጉዳይ ላይ ነው እየሰሩ። መጀመሪያ አማራው ላይ የደረሰው በደል በማላቀቅ ብቻ አይደለም፣ ኢትዮጵያም ላይ ያለውን ችግር ለመቅረፍ ከሚታገሉት አንዱ የትጥቅ ትግሉ ላይ ያለ አካል ነው። በእናንተ በኩል ደግሞ የምትችሉትን እያደረጋችሁ ያላችሁበት በጋራ መቆም ደግሞ ምን ያህል ሊጠቅም እንደሚችል በሚል ነው እንግዲህ ይሄ የጋራ ምክር ቤቱን ያቋቋማችሁትና እንዴት ይታዩታል? አብሮ መስራት አብሮ መሆን በትግሉም ይሁን እንደዚሁም ደግሞ ከትግል ውጭ ያሉት በውጭም በሀገርም ያሉት በጋራ ሆነው የፖለቲካ ፓርቲዎች ሊሆን ይችላሉ፣ ማህበራት ሊሆን ይችላሉ፣ ኢትዮጵያ ላይ ያለውን ችግር ለመቅረፍ በሚሰሩ ስራ ላይ በጋራ መስራት ጠቀሜታው እስከምን ነው? መነጣጠልስ ያመጣው ጉዳት ምንድነው? እስቲ እናጠር አድርገው ቢገልጹልኝ። አመሰግናለሁ። እሺ ቴንኪው ዘውዱ። ፋኖ አባቶቻችን ሀገራችንን ለኛ ያወረሱት ፋኖ ሆኖ ነው ጠቅላላ እና ፋኖ አሁን ዛሬ አማራው ላይ ብቻ ትኩረት እየተሰጠ ይመስላል እንጂ ወይም የኢትዮጵያ ሕዝብ ተዘናግቷል ማለት ይችላል። ሁላችን ፋኖ ሆነን ከመንግስት አገዛዝ ነፃ መውጣት የሚችለው አንድ ላይ ህልውናን በማስጠበቅ ቢችል ነው። እጅ ለእጅ ተያይዞ ህዝብ የህዝብ ወገን ሆኖ ሲነሳ ነው። መንግስት የመንግስት ወገንና ህገ መንግስትና መንግስት አንድ ናቸው። ህዝብ ግን ህዝብ ሆኖ አንድ ላይ የህግ በላይነት ደግሞ ቮት ማድረግ አለበት። ስለዚህ ፋኖ አሁን በአማራ በኩል እየሰጠው ያለው ጥቅም ትልቅ ኢሹ ነው። ለምን መላው የኢትዮጵያ ህዝብ ፋኖ መሆን ነበረበት። በጠቅላላ አባቶቻችን ፋኖ ሆኖ ሲዳማ ባልቻ አባ ነፍሶ አገረ ሰላም ላይ ሆኖ 24 አመት ሙሉ የመራው ሰውዬ መቀለ ድረስ የሄደው ፋኖ ሆኖ ነው ሲዳማ ህዝብ። እና ፋኖ ዛሬ አማራ ብቻ ዝም ብለን የምናየው ጉዳይ አይደለም። አርስቱ ራሱ ፋኖ መላ የኢትዮጵያ ህዝብ ማለት ነው። ስለዚህ እኛ መላ ኢትዮጵያ ህዝብ ከመንግስት ባርነት ወደ ህግ በላይነት መሸጋገር አለበት ነው የኛ ጥያቄ። ለምሳሌ አንድ ሀገር ሶስት ነገሮች ወሳኝ ሶስት ነገር ያስፈልጋታል። ልክ እንደ ስላሴ ምስጢር እግዚአብሔር አንድ አምላክ ነው፣ በሶስት ምስጢር ይገለጻል። በአንድ ሀገር ላይ ሶስት ነገሮች ከጎደሉ በፍጹም ሀገሪቷ ሀገር ሆና መቀጠል ህዝብ ሰላም መኖር አይችልም ይባላል። እንደ ባክቴሪያ ሰላም ይጠፋል፣ ሞት ይበዛል፣ ጉቦ ወይም ህዝብ መሰቃየት፣ መንግስት እንደፈለገ ማድረግ እንጂ መንግስት ተጠያቂ አይሆንም። ሶስቱ አንዱ ከጎደለ ማለት ነው። አንደኛ ለምሳሌ ሌላው ምሳሌ ሶስተኛ ፀሐይ አንድ ናት፣ ግን በሶስት ጨረሮች ነው የምትገለጠው። ራሷ አልፋ ቤታ እና ጋማ ሬስ የሚባሉ ሶስት አካል አላት። ሌላው የኛ ድንኳን እግዚአብሔር የፈጠረው ነው፣ ሶስት አካል ያለው። አንድ ኦክሲጅን እግዚአብሔር በሶስት አካል ገልጾ የመሬት መሸፈኛ ድንኳን አድርጎ ሰርተዋል።
ያ ምን ያደርጋል? ድንኳኑ ከመሬት 10 ኪሎ ሜትር ወደ ላይ ከፍ ብሎ ነው ያለው። እኛ በአይናችን አናይም። ዘፍጥረት 1 ምዕራፍ 1 ቁጥር 1 ላይ ተጻፈ ነው። እግዚአብሔር መጀመሪያ ሰማይና ምድር ፈጠረ ያለው ድንኳን ከመሬት 10 ኪሎ ሜትር ርቆ ነው ያለው። በአይን አናይም፣ በሳይንስ ግን ይታያል። ውፍረቱ 50 ኪሎ ሜትር ነው። ያ ምንድነው? መሬትን ሙሉ ህይወት ያለውን እንዲሸፍን የተሰራ ነው እና ፀሐይ ጨረር ሲመጣ እንደ ሎሚ መጥቶ ያስቀረዋል። ድንጋዮች ሲመጡ ከተራራ ከማርስ እዛ ያቃጥለዋልና በሰላም እንኖራለን። ወደ እኛ አርስት ሊመለስና ሙሴ አንድ ጊዜ የእስራኤልን ህዝብ ነፃ አውጥቶ መምራት ሲያቅቶ እግዚአብሔር ተመለከተ። ሰው ላከለት ለሙሴ። የላከለት ሰው ኢትዮጵያዊ ነው፣ ዮቶር ይባላል። ዮቶር በኩሽ ቋንቋ ነው። ኩሽ ማለት እስራኤል ቋንቋ ወይም ሰሜቲክ ቃል ነው። ኩሽ ማለት ጠይም ማለት ነው። በእስራኤል ቃል ወይም በሂብሩ ወይም በሰሜቲክ ኩሽ ማለት ጠይም ማለት ነው። በግሪክ ደግሞ ያንን ኢትዮጵያ የምንለውን ኤ ከፊት ያደርጉና ኢትዮጵያ ይሉታል። ትርጉሙ ኩሽ ማለት ነው፣ ጠይም ማለት ነው። ጥቁር ለማለት አስወድ ነው። ያንንም አረቦቹ ራሳቸው ይወስዱና አበሻ አብሲኒያ ይሉታል። ጥቁር ለማለት አስወድ ነው፣ ጠይም ለማለት እንደገና አበሻ ወይም አብሲኒያ ይላሉ። ስለዚህ ዮቶር የሚባለው የኩሽ ሰው ወይም የኢትዮጵያ ሰው እግዚአብሔር ላከለት። ሙሴ ዝብርቅርቁ ወጣ፣ ህዝቡ እርስ በርስ መጣላት፣ ሰላም አጣ። ስለዚህ እግዚአብሔር ይህንን ኢትዮጵያዊ ለሙሴ ላከለት። የሙሴ አማች ነው ሰውየው፣ ኢትዮጵያዊ ሚስት ያገባ። ስለዚህ ሰውየው ሲመጣ እግዚአብሔር ላከለት ሰውየው ሲመጣ ምን አለ? ለሙሴ ጠራና የሚታረገው ነገር ትክክል አይደለም። ህጉ 100 አለቃ 10 አለቃ 100 አለቃ 50 አለቃ 10 አለቃ ያረክ ይጋውጣ። ነገር ግን እግዚአብሔር የሰጠው ስርዓት አለ፣ 10ቱ ትእዛዝ። ስለዚህ ለሙሴ ምን አለ? ስርዓቱንም ህጉንም ለህዝቡ አስተምር አለ። ስርዓቱንም ህጉንም ለህዝቡ አስተምር። የህዝቡ ጉድለት ምንድነው? ዕውቀት ማጣት ነው። ስለዚህ ምን አለ? ሶስቱ በህጉንም ስርዓቱንም ስል ስንት ናቸው? ስርዓት አለ እግዚአብሔር የሰጠው። ሙሴ አለ መንግስት እንደ መንግስት እንቁጠር። እንደገና ህጉ የሚለው ህገ መንግስት ነው። ህገ መንግስት የሚወጣው ከመንግስት ነው። ሙሴ ህግ ነው ያወጣው። ስርዓት ደግሞ እግዚአብሔር ነው የሰጠው። በአሁኑ ዘመን ዓለም አቀፍ የምትመራ the law people by the people for the people የሚባለው በህዝብ ብቻ ቮት ተደርጎ የሚወጣ ህግ ነው። ይሄ ሶስቱ ለአንድ አገር ወሳኝ ነው። ኢትዮጵያ ውስጥ አሁን መንግስት አለ ይባላል፣ ህገ መንግስት አለ ይባላል። ነገር ግን ስርዓት የለም። የኢትዮጵያ ስርዓት የህግ በላይነት ነው። the supreme law of the land የሚባለው የለም። ስለዚህ መንግስት ተጠያቂ አይደለም። ጆርጅ ፍሎይድን እዚህ ምሳሌ በፊትም ነግሬ ይሆናል። 27 ሚሊዮን ነው የተቀጣው የአሜሪካ መንግስት አንድ ሰው ገና። ለምን? ላው የአሜሪካ ህዝብ ተነስቶ እንዴት አንድ ሰው ፖሊስ ይገላል ብሎ ወዲያው መንግስትን ተጠያቂ ስላደረገ 27 ሚሊዮን እዚህ ነው ያጠገብ መንሶታ 27 ሚሊዮን ለቤተሰቦቹ 27 ሚሊዮን ዶላር ነው የተከፈለው። ቤተሰቦቹ አሁን ኤንጂኦ ከፍቶ ህዝብ እርዳታ እየሰሩ ነው። ኢትዮጵያ ውስጥ ሶስቱ ነገሮች ተለይቶ የሚታወቅ ነገር የለም። ህገ መንግስት ይታወቃል፣ መንግስት ይታወቃል። ሁለቱም የህዝብ ጠላቶች ናቸው። መንግስት ስላወጣ ህዝብ ተስማምቶ የወጣ ነገር አይደለም። ህገ መንግስት ነው የሚያወጣው ለራሱ ነው። ግን የህግ በላይነት ያለበት አገር ላይ ህገ መንግስት ህዝብን እንዲጠቅም ነው የሚወጣው። ህገ መንግስት ህዝብን እንዲጠቅም ህዝብ የመረጣቸው ህግ ማውጫና ህግ አውጭና ህግ መወሰኛ ህዝብ የመረጣቸው ከመንግስት ነፃ የሆኑ ፓርላማ ወይም ህዝብ ምክር ቤት ነው የሚያወጣው። ስለዚህ ህጉም መንግስቱም ለህዝብ ይጠቅማል። ለምን?
መንግስት ራሱ ህዝብ የመረጠው ስለሆነ ህገ መንግስት ራሱ ህዝብ የመረጣቸው ስለሆነ እንግዲህ ትምርቱ በጣም ሰፊ ስለሆነ እኔ እዚህ ላይ ባቆም ይሻላል። ነገር ግን በኢትዮጵያ ውስጥ መልእክታችን አሁን የህግ በላይነት ቮት ይደረግ ከበፊት ነው። መፍትሄው ይሄ ብቻ ነው። ስለዚህ አንድ ላይ መያያዝ አለበት መላስ ከልብ አመሰግናለሁ አቶ መኮንን ደያሞ። የእርሶም ዝርዝር ጉዳይ እንዳልኩት በሰፊው ወደፊት የምንነጋገርባቸው ይሆናል። ስለ ህግና ህገ መንግስት አንድነትና ልዩነታቸው በተመለከተ ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ አገር ከሚገኘው የዘውዱ ሾው ሚዲያ ነው። እንግዶቻችን ዶክተር እስማኤል እንደዚሁም ደግሞ ኢንጂነር መስፍንና አቶ መኮንን ደያሞ ናቸው። በኢትዮጵያ ጉዳይ ላይ ያሉትን ችግሮች ከመቅረፍ አኳያ እንደ ዜጋ ምን መደረግ አለበት በሚለው ጉዳዮች ላይ ነው እየተወያየን የምንገኘው። አሁንም ከዝግጅቶቻችን ጋር አብራችሁ ቆይታ እንድታደርጉ በማክበር እንጋብዛለን። በጣም አመሰግናለሁ እንግዶች። አሁንም በድጋሜ ወደ ዶክተር እስማኤል እንመለስ። እንግዲህ የኢትዮጵያ ችግር የሚፈታው በጋራና በአንድነት ነው በሚል ተሰባስባችኋል። እንግዲህ ትልቅ ስራ ነውና በእውነቱ ይህንን በተመለከተ የሚሰሩትን ስራዎች ውጤቱን ወደፊት የምናየው ቢሆንም ኢትዮጵያ ለነዚህ አይነት ውስብስብ ችግር እንድትዳረግ ትልቁን አስተዋጽኦ ካበረከቱት ቅድም ትንሽ ጠቆም ለማድረግ ሞክረዋል። በተለይም ምንም ነገር ለሀገራቸው ኢትዮጵያ ጠብ ያለ ነገር ሳያበረክቱና ሳይሰሩ ስልጣንና ወንበር ወይም ደግሞ የሚኒስትር መስሪያ ቤት ሚኒስትርነቱንና ትልልቅ የመንግስት ስልጣኖችን በመያዝ መልሰው ህዝቡን የሚጨቁኑት እሊቶች ናቸው የሚል ወቀሳ ይበዛል። እርሶም ከዚሁ ግሩፕ ነውና የሚመደቡት እውነት እሊት የሚባለው አካል ለሀገሪቱ እያበረከተ ያለው ጥቅም ሳይሆን ጉዳት ነው በሚለው ላይ ምንድነው ያለው ሐሳብ? የሚመጡትን አስተያየቶች በተመለከተ ያ እንደምታውቀው ወደንም ጠላንም ሶስታችንም እዚህ አሁን አራታችንም ካንተም ጨምሮ ያው የተማረ ህዝብ ነን እውነት ለመናገር እና እንደምታውቀው ያው ኢትዮጵያ ለምሳሌ እንውሰድ የትግራይን ትግል እንውሰድ ሰባቱ የመሰረቱ ሰዎች የተማሩ ናቸው የሚባሉት ኢንተለጀንስ ያየሆኑ ናቸው። ለምሳሌ ስለ ኦሮሞ እንውሰድ ከአምስቱ 1973 የመሰረቱት የተማሩ ናቸው። ይሄ ነገር ከዛ አይወጣም። ትክክል ነው። ግን የሚያስፈልገው መሰረት ኢትዮጵያ አንድ ነገር ምንቃት ኢትዮጵያ አሁን ነው ወደ ኋላ ትንሽ ወደ ስሊፐሪ ስሎፕ ወስዶ ወደ ኋላ ይሄድ ነው እንጂ ድሮ ያው ሶስት ነገሮች ናቸው ሁላችንም ፊታችን እንደዚህ ተደንቆ ነው ሆነው የሚያስቸግሩ። አንደኛው ይሄ በሶሻል ሳይንስ መነጽርም ካየኸው ምን ይባላል? ያው ሶሻል ኮንስትራክት ነው የሚባለው። ሶሻል ኮንስትራክት ማለት ምንድነው? አንደኛ ነገር ይሄ ኤትኒሲቲ፣ ሁለተኛ ደግሞ ሪሊጅን እነዚህ አይነት ቲዮሪዎች አምጥተን ነው ወደ ገበያ የምንሄደው። ቀደም ወንድሞቼ በደንብ እንዳስቀመጡት ያው መንግስት ሲባል ሄገል የሚባል ይሄ የጀርመናዊ ምንድነው የሚለው the monopoly of force, the force monopoly ህዝብ ኮንሰንት አድርጎ ለመንግስት ነው የሰጠው እንዲመሩት። ከዛ በኋላ ነው አሁን ዛሬ ያው እንደምታውቀው ያው በተለይ ይሄ 7 አመት ላይ ከዚህ በፊት እኮ ያው ደርግ ወጣት ሆኜ ከሚቃወሙ ሰዎች ነበር አንደኛ እና ደርግን በተለይ አታች ማህበርም ሆነን በመንችለው በዛ ኢቨን ሳናቅ በቲዮሪ ማርክሲስት ሌኒኒስት ምናምን የተባልን ዱላሚ ይዘን እንዋጋው ነበር። ግን ደርግ የሚገርም መሰለ ደርግ ወንድሞቼ ቅድም ሁለቱም ሲጠቅሱ አንድ ነገሮች አሉ። ደርግ የኢትዮጵያን ሶቨሬንቲ የሚባል የኢትዮጵያን ሉዓላዊነትን ያከብር ነበር። ይሄ ግን ወላሂ ያለ አንድ ጊዜ ከሱዳን አንድ ጊዜ ከአቡዳቢ አንድ ጊዜ ከሙስሊም ባላይ ሙስሊም ኮር የሚሆን ሰዎች ናቸው ዛሬ ያሉት። ሌላ ደግሞ የሚገርም ደርግ ጊዜ ቀይ ሽብር ብዙ ነገር ነበር የምናወራው። ሬድ ቴረር ወንድሞቻችን ሲገሉ ገንዘብ ክፈሉ 5 ጥይት ነው የገደለው። yes ትክክል አይደለም። በጣም ነው የምናወዘግበው። I mean we oppose them። ግን የሚገርም መሰለ ዛሬ ምንድነው የሚደረገው? ሰው ተገሎ ሳይሞት እሳት ላይ ጥለው በዳቦ ነው የምትበላው በምንድነው እየተባለ ነው። ከትላንትና በፊት አይታችኋል በኦሮሚያ ሪጅን ውስጥ የሞቱን ሬሳ አይጭነው
እነዚህ ይኸው አገር የሚጠብቁት እነዚህ ሞኖፖሊ ፎርስ የተሰጣቸው አንዱ አፓራቲስቱ የአርሚ ነው። እነሱ ፒክቸር እያነሱ እየሳቁ ነበር። እንዴት ነው ወንድሜ ወደ ይኸው ከአውሬ የምንሻለው እኮ መሰለህ። አሁን እኔ እዚህ ላይን ያለበት አካባቢ ብሄድ እንደሚበለው ያውቃለሁ። እንደዛ ወደ አውሬ እኮ ነው ይሄድነው። እና ምን መሰለህ እነዚህ ኢንቴሊጀንሲያ የሚባሉ ለምሳሌ አንድ ማቀው ሰውዬ አለ በቅርብ ተናግሬ ደግሞ ዛሬ ሚኒስትር ኦፍ ኤዱኬሽን በጣም ነው ማቀው፣ በጣም ነው ድሮ ማከብረው። ጫካ ውስጥ የገባ ሰውዬ ነው፣ የታገለ ነው። በዛ በጣም የታወቁ ማርክሲስቶች ከምንላቸው ሰዎች አንዱ የነበረ በቃ በጣም ለፍት ምናምን ኃይለኛ የሆነ አቀራረቡ ሁሉ he was articulate orator ነው። አሁን ግን ወንድሜ ዛሬ የሚያረጋው ከዚህ ከ7 ዓመት ያው የናቴ በ7 ዓመት ነው የነገረችኝ ንጉስ የ7 መሆነው ያው 3ቱን 7 ያሟላ እናቴ በ7 ዓመት አለችኝ 7ኛው ኪንግ ሆናለሁ 7 ዓመት ግን he created a hell on earth ኢትዮጵያ ውስጥ ያ ምንም ቀጣ የጫዋታ ዓለም ሁሉ እኮ መሳቂያው ነው ላይፊንግ ስቶፕ በቃ ዓለም ለምሳሌ ያለፈው ጊዜ ፎርም ሲሄድ ምንድነው ኢትዮጵያኖች እኮ በዚህ ይከበሩ ነበር ተብሎ ኤዩ መስራቾች ምንም እንኳን ከኃይለ ሥላሴ ችግርም ቢኖር ነው ወንድሜ ከመንግስቱ ኃይለማርያም ችግር ቢኖር ከሌሎቹ ግን የተለይ አትሊስት አንድ ነገር እና በአንተ የጠየቀውን ጥያቄ ኢንቴሊጀንሲያ they can play a role ለዚህ ነው አሁን ያው ለምሳሌ ወንድሜ ጉራጌ እዚህ ወንድሜ ሲዳሞ እኔ አፋር የተለያየ መተን በተለይ እነዚህ ቅርታ አድርግልኝና ፍራግመንትድ የሆኑት ያው በደንብ ብሱሙኝ ምሰሙ ከሆነ እንደ አርጋቸው ገዱ የሚባሉ ሰዎች ከዚህ ይሄ ዘውድ ይዛችሁ በኪሳችሁ የምትዞሩትን አቁሙ አይሰራም if you care about Amara they don't care more than me if they care about Amara ዛሬ ድሮን እንደ ዝናብ የዘነበ አይታችኋል ወንድሞ ለፈው ጊዜ አንድ አካባቢ እየረሸኑ ህዝቡ እንዴት ይጮህ ነበር ይው ሰው ልጅ መሆነ ራሱ በጣም ያሳዝናል እውነቱን ልንገራችሁ በጣም ነው ያዘንኩት ያንን ስናይ ደግሞ እዚህ ደግሞ መተው ዋሽንግተን ዲሲ ተቀምጠው the most elitist university ያስተማሩ the most prestigious ስራ የያዙ እንደዚህ እንደገና ደግሞ ይሄ እኮ በዚህ አልስማማም ይሄንን ማጥፋት አለብኝ ኖ እኛ ሶስታችን ከዚህ ተነስተን ከአፋር ጋር ተገናኝተን ድሮ አጋር ምን ባለው ሰዎች ወንድሜ የሚያስቀህ መሰል አጋር ይባል ነበር ተመልከት አጋር አንድ ጊዜ ፓልቶክ ላይ ምን ጠይቁ መሰለ አንድ ጊዜ ወንድሜ ያለው አሁን ማነው አንድ የሚኒስትር የነበረ ሰውዬ እዚህ ያለው ዋሽንግተን ዲሲ እና የጠየቁት መሰለ ሶማሌዎች በዘር እንኳን ወሰራልኩት ይሄ በዘር ሶማሌዎች አንደኛ ነገር ከትግራይ በህዝብ ይበልጣሉ በህዝብ ብዛት ሁለተኛ ቆዳ ኢትዮጵያ ውስጥ እንዴት ነው እናንተ 38 የትግራይ ዛው ውስጥ ኖራችሁ እኛ 25 እንዴት እንሆናለን ጥይት ነው አሸናፊው ነው ዛሬ ያንን አይናቸው ጨፉ ነው እኛንን እየሳቁ ኖ እናንተ አጋር ናችሁ ቋላይ ከዛ እናንተ እኮ ገና ኢንፈንሲ ደረጃ በህፃንነት ደረጃ እኮ መንግስታችሁ ምናምን ያለ ሲቀልድ ዛሬው 40 ዓመት ነው ወደ ኋላ የዛ ችግር 40 ዓመት ነው ወሰደው እና ለኢንቴሊጀንሲያ ይሄን ነው ወንድሜ ያሳጥሬ ምንድነው የምጠይቀው አንደኛ ነገር ልዩነት ይኖራል እኛ አሁን ለምሳሌ የዚህ ትብብር ሶሊዳሪቲ የኢትዮጵያዊነትን አንደኛ የምንፈልገው ልዩነታችን ጎን አስቀምጠን አንድ ላይ መስራት ሁለተኛ ደግሞ ማንንም ሰው ብቻውን ነፃ እንደማያወጣ ያውቃል ማንንም አሁን ለምሳሌ ተመልከት አሁን ለማ መገርሳ እዚህ ውጭ ሆኖ ቤት ወንድሙ እንኳን አሰሩት ደረጀ ለምን እንደሆነ የሚያስቡት እና እኛ ከዚህ አንጎላችን እኮ is arrested በዘር በሃይማኖት ከዛ ጭንቅላት ወተን ነው ይሄ ኦሮሞ ነው ይሄ ምናምን ብለን ሳይሆን ቢዮንግ ዳት አይተን at the end of the day ምንፈልገው ወደፊት ምን ይሄድበትን ይሄ ኢንቴሊጀንሲያ ከዛ አይነት ጭንቅላት መውጣት አለባቸው ብዬ ነው ምጫ ከልብ አመሰግናለሁ ዶክተር እስማኤል ሰፊ ትንታኔ የሰጡት ከልምዶም በመነሳት ከልብ አመሰግናለሁ ወደ ኢንጂነር መስፍን እንምጣ እንግዲህ ሰዓታችንም እያለቀ ነው መጨረሻ አስተያየቶቻችንን እየሰጠን እንሄዳለን ኢንጂነር እንግዲህ እንደምታየው ውስብስብ ችግሮቹ በኢትዮጵያ ላይ በዛው
ከባድ በመሆኑ ከዚህ በመነሳት ኢትዮጵያን እናድን ብላችሁ እየተንቀሳቀሳችሁ ነው የምትገኙትና ኢትዮጵያን ለማዳን ደግሞ አንዱና ትልቁ ነገር ህብረተሰቡን ማስተማር ነው፣ ማሳወቅ ነው፣ በተለይም ወጣቱን ትውልድ። ስለዚህ የእናንተ ምክር ቤት የጋራ ምክር ቤቱ ይህንን በማድረጉ በኩል ምን አስበዋል? ሁለተኛ ከሃይማኖት አባቶች በክርስትናም ይሁን በእስልምናም ይሁን በፕሮቴስታንቱ በሁሉም የሃይማኖት ተቋም የሚገኙ አባቶች የሃይማኖት ተከታዮቻቸው ምዕመኖቻቸውን ምን ማድረግ ይጠበቅባቸዋል? የፖለቲካ ፓርቲ ሰዎች ከምሁራን ምን ይጠበቃል? ኢትዮጵያዊነትን አጉልቶ ለመስራት ይቻል ዘንድ በተጓዳኝም የእናንተ ምክር ቤትስ ይህንን በመስራቱ በኩል ኢትዮጵያን አንድነት ወይም ከዘር ቋት ወጥተን ወደ ኢትዮጵያዊነት ለማምጣት አንዱ አዌርነስ መፍጠር ነው ያን ለማድረግ። ምክንያቱም ትውልዱ ከወላጅ ከቤተሰብ ምን ይጠበቃል? እስቲ በዚህ ላይ ያሉትን አስተያየት ይስጡን። አመሰግናለሁ። እሺ እግዚአብሔር ይስጥልኝ። ይሄ እንዳልከው በጣም ወሰብሰብ ያለ ጥያቄ ነው፣ ግን እንደው እስቲ ጀነራል የሆነ ነገር ልናገር፣ ምክንያቱም ሰፊ ስለሆነ ጀነራል ነገር ልናገር። ምንድነው የህግ ባለቤት የሆነ ሁሌ ይገዛሃል። ባለቤቱ ነው፣ የህጉ ባለቤት ነው የሚገዛው። የህጉ ባለቤት መንግስት በሆነ ጊዜ መንግስት ይገዛል። ለምሳሌ አሜሪካኖቹ ወይንም እንግሊዞቹ በዓለም ላይ የሚገዙበት ዋናው ምክንያት በዩናይትድ ኔሽን ህጉን የሚጽፉት እነሱ ሆነው ስለተገኙ ነው። አፍሪካውያኖቹ እዛ ድምጽ የላቸው ህጉን ለመጻፍ ነው ብዬ ካልኩኝ ማለት ነው። ትልቁ ቁም ነገር የህጉ ባለቤት ነው የሚገዛን። እኛ መሆን ያለብን ህዝባችንን ለመጠበቅ ከፈለግን ህዝባችን የህግ ባለቤት እንዲሆን የስልጣን ባለቤት ይሆናል። ያን የህግ ባለቤት ሲሆን የስልጣን ባለቤት ይሆናል። የህግና የስልጣን ባለቤት ከሆነ ደግሞ የሀገር ባለቤት ይሆናል። ከዛ በኋላ ሁሉ ነገር በተሳትፎ ከዚህ በፊት እንዳየነው አገራችን ትልቅ ስለሆነች ሀብታም ሀገር ስለሆነች በቀላሉ መለወጥ እንችላለን ነው። አንዱ ቁም ነገር እሱ ነው። ሌላው ምንድነው ቅድም ያነሳው ልሂቃኑ አስተዋጽኦ አልነበረውም ወይ? እንደዚህ ልሂቃን እንግዲህ ሲባል በሃይማኖትም ነው። የሃይማኖት መሪዎች የሀገር ሽማግሌዎችም እንደዚሁ ለምንድነው ሊደርሺፑን አልወሰደም የተማረው ህዝብ? እኔ እንደገባኝ ሊደርሺፑን አልወሰደም ስል ክሪቲካሊ አላሰበም። ለምሳሌ በውጭ ሀገር እየኖረ ይቅርታ ችግር በአሜሪካ ሀገር እየኖረ ኮንስቲቱሽን ለብቻ እንደሆነ ህገ መንግስት ለብቻ እንደሆነ አንድ መንግስት ኮንስቲቱሽን መቀየር እንደማይችል በየቀኑ በቴሌቪዥን እያየ የኮንስቲቱሽን ባለቤት በመሆን የምታገኘው መብት ምን ያህል እንደሆነ እያየ የተማረው ሰው ውጭ ሀገር ያለው ተመልሶ ያንኑ ከዚህ በፊት የነበረ ነገር እንግዲህ ምንድነው አንዳንድ ጊዜ ቀድመ ያወቀው ዕውቀት እንቅፋት ይሆንባል አዲስ ነገር እንዳታውቅ። እኔ የሚመስለኝ እንደዛ አይነት እንቅፋት ሆኖባቸዋል ብዬ ነው ማስበው። እና ሊደርሺፑን አልተጫወቱም። አንድ ህዝቡ ደግሞ ለረጅም ጊዜ ደግ የሆኑ መሪዎች ነበሩት። በእውነት ለመናገር እግዚአብሔርን የሚፈሩ የሚያመልኩትን የሚፈሩ መሪዎች ነበሩትና ሰው ህዝብን ብቻ ሳይሆን የሚፈሩት ከላይም እግዚአብሔር ያይናል ብሎ ስለሚፈሩ ይመስለኛል ህዝቡ መንግስትን እንደ አባት የማየት ህግን እንደ ሁሉ ነገር የሁሉ ፈጣሪ አርጎ የማየት አቅም ነበረው። በህግ አምላክ ብለህ ከሚመታ ሰው ትድን ነበር። በህግ አምላክ ብለህ ሌባ ታስቆም ነበር ወይም ዋቴቨር። ይሄ የሆነው ምንድነው ህዝቡ ለህግ የሰጠው ዋጋ በጣም ትልቅ በነበረበት ዘመን ነው። በዛ ውስጥ ያለ ነው። ይሄ በሰመመን ውስጥ እንደነበረ ነው እንግዲህ ወደዚህኛው ትራንዚሽን ያደርግ ነው። እና ህዝቡ ላይ አልፈርድም። የሚፈረደው ማን ላይ ነው? እንደ አናነሳው ልሂቃኑ ላይ ናቸው። ልሂቃኑ የቤተክርስቲያንም መሪዎች የወጣቶች የሙስሊም መሪዎች የቤተክርስቲያን የመስጊድ መሪዎች ወይም ደግሞ የእስልምና አባቶች የየእምነቱ አባቶች ህዝባቸውን ማስተማር አለባቸው። ህዝብ የሚመራው በህግ ነው። አገር የሚመራው በህግ ነው፣ በሰዎች አይደለም። ምክንያቱም አንድ ሀገር ትልቅ የሚለማው እኮ ምንድነው? አንድ ሀገር ላልማ ስትል የምታለማው
አሴቱን ነው ሀብቱን ነው ምንድነው ሀብት የሚለማው ሀብት መሬት ነው አንዱ መሬት እናለማለን አየር ነው አየር አለማለ ሚለሙ ነገሮች በጣም ውስን ናቸው አየር ውሃ መሬት ከዛ በኋላ መታለማው ትልቁ ነገር ህዝብ ነው ህዝብ ሲለማ ነው ባህል መታለማው ሌላ ነገር መታለማው ትልቁ አንድ ሀገር ሀብት ህዝብ ነው ህዝብን ከገደልክ you lost the game ዋናው አላማ ጠፋ ማለት ነው አንድ ሀገር የሚቆየው ህዝቡን ዋጋ ሲሰጥ ትልቁን ሀብት ምክንያቱም እያንዳንዱ ሰው በሆነ ነገር ቢጎዳም ቢያጎድልም የሆነ ነገር ድጋም ቢኖረው በጣም ለሀገር ይጠቅማል ምንም አይነት ሰው ይሁን እና ህዝብን የማያከብር ስርዓት በአገራችን እስካለ ድረስ ሃይማኖት አባቶች አሁን ይሄን ለማስተማር ሊከብዳቸው አይገባም እግዚአብሔር ትልቅ ቫልዩ ያደረገው ነገር ህይወት ነው የሰው ልጅ ዋጋ የሰጠው ነገር ይሄን ማስተማር ለህዝቡ እንዴት ይከብደዋል ዋጋ የማይሰጥ የሰው ልጅ ህይወት ዋጋ የማይሰጥ ማንኛውም ነገር መወገዝ አለበት ይሄን ለማውገዝ መስራታቸው ትክክለኛው ነገር ደግሞ ማስተማር አለባቸው ወጣቱም ለዚህ አክቲቭ መሆን አለበት ምክንያቱም ህልሙን ነው የሚነጠቀው የወደፊቱን የሚነጠቀው ከሽማግሌዎቹ ይልቅ ካዋቂዎቹ ይልቅ ወጣቶቹ ናቸው ስለዚህ ለወጣቶቹ ይሄ ኢምፖርታንት ነው ምክንያቱም እኛ ሀገር ውስጥ በጣም ትልቅ ነገር መስራት ይቻላል ወርቅ ብትላለን የሀብታችን መጠን ሊነገር አይችልም በእውነት ለመናገር በጣም ሀብታም ሀገር ነው በጣም ሀብታም ሀገር ይሄን ሀብታም ሀገር መሆኑን ምናቀው ከኢትዮጵያ ውጪ ወጣ አንዳንድ ጊዜ ስንፍና ሀብትን እንዳታይ ያደርጋል በቻሌንጅ ውስጥ ነው ሀብትን የምታየው አንዳንድ ጊዜ እና አገራችን በጣም ሀብታም ነች ሶማሌ ብትሄድ ሀብታም ሀገር ነው አፋር ብትሄድ በጣም ሀብታም ሀገር ነው አማራ ብትሄድ አገሩ ሀብታም ነው በማዕድን በለው በተፈጥሮ በለው በአየር በለው በህዝብ ብዛትም በለው ከዚህ በላይ ምንም ሀብት የለም ትልቁ ችግር ምንድነው ሀብታ በተጠቀም የሚያስችል ስርዓት አልዘረጋንም ያ ደግሞ ምንድነው ትልቁን ሀብታችን የሚጠብቅ ስርዓት ያን ትልቁን ሀብታችን የሚጠብቀው መቼ ነው የህጉ ባለቤት ህዝባችን ሲሆን ነው ህዝባችን የህግ ባለቤት የሆነ እንደሆነ የሚበጀውን ይጽፋል ያኔ ስልጣን ባለቤት ይሆናል ያኔ ነፃ ተቋማትን ያቋቁማል በመንግስት የማይገዙ ያረጋቸዋል ያኔ ነው ለውጥ የምናመጣው በአገራችንና ሰፊ ነው እኔ እንዳልኩት እንዳልወስድ በጣም አመሰግናለሁ ዝርዝር ጉዳዩን ሄደውበታል ኢንጂነር መስፍን ወደፊት እንዳልኩት በሰፊው ደግሞ እንወያይበታለን አቶ መኮንን እንደያሞ እርሶን የመጨረሻ አስተያየት እንቀበል ምን ይጠበቃል እንደዚህ ካልናቸው ከማህበረሰቡ ከወላጆች ከሊቱ ከሃይማኖት ተቋማቶች እንደው አጠር አድርገው ይሄን የኢትዮጵያን ችግር ለመቅረፍ ይቻል ዘንድ ምን መደረግ አለበት ይላሉ አመሰግናለሁ አጠር አድርገው 2 ደቂቃ ብቻል thank you እሺ ያው ትልቁ መልእክት አሁን በአጭሩ ለመናገር ህዝብ ሲባል ማጆሪቲ ህዝብ አለ ማጆሪቲ ህዝብ ይሄንን ዕውቀት የአገር ባለቤት መሆን የህግ ባለቤት መሆን ካላወቀ ትልቅ ችግር ነው በአንድ ሀገር ውስጥ ቅድም ኢንጂነር መስፍን ተናግሮታል ማጆሪቲ ህዝብ የምንለው እስላምና ክርስቲያን ነው በኢትዮጵያ ውስጥ ቀጥሎ ሴቶች ቀጥሎ የአገር ተረካቢ ወጣቶች ናቸው የማስተማር ኃላፊነት ደግሞ ያለብን ለዚህ ለሶስቱ ክፍል ነው ለክርስቲያንና ለእስላም ለሴቶች ለወጣቶች የህጉ ባለቤት ህግ ማለት የመንግስት ህግ አይደለም ወይም ህገ መንግስት ማለታችን አይደለም እኛ የምንፈልገው የህግ የበላይነት ነው ስርዓት ነው ቅድም ስርዓቱን መጀመሪያ ለሰው ልጅ እግዚአብሔር ነው የሰጠው የኢትዮጵያ ስርዓት የህግ የበላይነት ነው የህዝብ ህግ ነው ህዝብ ሉዓላዊ ነው ህዝብ የሚያወጣው ስርዓት ደግሞ ሉዓላዊ ነው መንግስት በፍጹም አይደርስም የህግ የበላይነት ወይም ኮንስቲቲዩሽን ቮት ካደረገ በኋላ የኢትዮጵያ ህዝብ ያ ሉዓላዊ ነው ለዩናይትድ ኔሽን ሄዶ ተመዝግቦ የሚቀመጥ ነው
መከላከያና ደህንነት ከመንግስት ነፃ የሚያደርግ ነው። የሚመራቸውን መሪዎች ዋን ቮት ዋን ፐርሰን በሚለው መርጦ ሴት ይሁን ወንድ የኢትዮጵያ ህዝብ ነው የሚቀጥረው። ስለዚህ የህግ የበላይነት ማለት ናን ገቨርንመንት ናን ፖለቲካል ነው። ፖለቲካም መስራት አትችልም። በኮንስቲቱሽን ላይ በየትኛውም ዓለም ላይ ፖለቲካ ስራ መንግስት አይገባበትም። ስለዚህ ህዝባችን ክርስቲያንና እስላም ሴቶችና ወጣቶች ነው አሁን የኛ ዋናው ፎከስ ግሩፓችን ብለን አሁን ለጉባኤም ኮንፈረንስ ሊጠራ ነው። በየስቴቱ ስራ ይጀምራል። እንጠራቸው ፎከስ ግሩፓችን ክርስቲያን፣ እስላም፣ ሴቶችና ወጣቶች ናቸው። ለምን የኢትዮጵያ ህዝብ ህገ መንግስት ነው የሚያውቀውና ህገ መንግስት ፈጽሞ ለኢትዮጵያ ህዝብ ህግ በላይነት የህዝብ ህግ የሌለበት አገር ላይ ህገ መንግስት ማለት ነው የመንግስት መሳሪያ ነው። ትርጉም የለውም። ትርጉም ያለው አገር አለኝ የኢትዮጵያ ህዝብ ለማለት የህዝብ ህግ አሁኑኑ እንደ ኬንያ እንደ ጋና እንደ ሳውዝ አፍሪካ ቮት ማድረግ አለበት። ቮት የሚደረግ ነው። ስትራክቸሩ አንድ ነው። ዓለም መንግስታት በአጠቃላይ 27 አገሮች በአንድ ስትራክቸር ነው የሚተዳደሩት። የህግ በላይነት ዓለም አቀፋዊ ሞዴል ነው። ህዝቡ ተነጋግሮ የሚጨምረውን ይጨምራል፣ የሚቀንሰውን ይቀንሳል እንጂ እንደ ህገ መንግስት የተወታሰበ አይደለም። ሁለት ብቻ ነው የህግ በላይነት እያልን የምንናገረው በዓለም ላይ። አንዱ ከላይ ወደ ታች ነው፣ አንዱ ከታች ወደ ላይ ነው። ህዝብ እየመረጠ የሚልከውና ዋናው የኢትዮጵያ ህዝብ የህግ በላይነት ምስጢር ለኢትዮጵያ ህዝብ ምሁራን መሸፈናቸው ነው። ዋናው እስከ ዛሬ እልቂታችን ምሁራን የህግ በላይነት የኢትዮጵያ ህዝብ ቮት ያርግ መጀመሪያ ከሁሉ በፊት አይሉም። ሽግግር መንግስት ነው የሚጠይቁት። ይሄ ደግሞ በጣም የሚያሳዝን ነገር ነው። ህዝብ ከመንግስት ወደ መንግስት መሻገር የለበትም። ህዝብ ከመንግስት ነፃ ወጥቶ ወደ ህግ በላይነት መሻገር አለበት። ህግ በላይነት ቮት ማድረግ አለበት። ለኬንያ ኦፕቲሚስቲክ የሆነው ኦዲንጋ ነው። ለኬንያ ህዝብ ዓለም ዞሮ ኬንያ አስተባብሮ 2010 ላይ yes vote no vote national referendum for a new constitution ብሎ የኬንያ ህዝብ ዛሬ አትሊስት ምርጫው አይሰረቅም። የጋና ምሁራኖችም yes vote yes no vote ተዘጋጅቶ በሳጥን እንዲመረጥ ናሽናል ሪፈረንደም ብሎ 1992 ዓለም አቀፍ መንግስታት ሁሉ አስተባብሮ የጋና ህዝብ የህግ ባለቤት እንዲሆን ያደረጉት። ለሳውዝ አፍሪካ ማንዴላ ነው የህግ ባለቤት እንዲሆን ያደረገው። አቶ መኮንን ድምጻቸው እየተቋረጠብኝ ይመስለኛል። አምስት ዓመት ሲመጣ የህዝብ የአሜሪካንን የህዝብ ነው የሞከረው። ወዲያው ነው እግሩ የተያዘ። ምንም ላደርግ አልቻለም። ስለዚህ በህግ በላይነት ምክንያት ነው እኛም ትንፋሻችን እዚህ ያለ ነው ምን ነው በአሜሪካ ህገ መንግስት በፍጹም አሜሪካንን ህገ መንግስት ትራምፕ ገለባብጦታል። ህገ መንግስት ምንም መንግስት የሚያወጣው ህግ የአሜሪካ ኮንግረስ የሚያወጣው ነው የአሜሪካ ህገ መንግስት። ትራምፕ መቀየር መብት አለው። ትራምፕ መቀየር ማይችለው የአሜሪካ ህዝብ ያወጣውን የህግ በላይነት መንካት እንኳን አይችልም። በዚህ ምክንያት ነው እኛም በሰላም ያለነውና የኢትዮጵያ ምሁራን አደራ ነው ምለው የተሳሳታችሁ ስህተት ይበቃል። ፖለቲካ ድርጅቶች ያቋቋሙት በሙሉ አቁሙ። ይሄንን የህግ በላይነት ከኛ ጋር ለህዝቡ ለማስተማር ከኛ ጋር ተቀላቀሉ። የምክክር ኮሚሽን የተባላችሁ ኢትዮጵያዊ ከሆናችሁ የህግ በላይነት አሁን ቮት ይደረግ። ምንም ምርጫ አያስፈልግም። ምርጫችን የህግ በላይነት ቮት ማድረግ ብቻ ነው ለኢትዮጵያ ሰላም ለኢትዮጵያ ፍትህ መጀመሪያ የሚያስፈልገን ህይወት ለኢትዮጵያ ህዝብ የህግ በላይነት ቮት ማድረግ ነው በሰዓት። ይሄ ነው እንግዲህ ከልብ አመሰግናለሁ አቶ መኮንን ደያማ። ወዶክተር የመጨረሻ አስተያየቱን እናዳምጥ። ምንድነው መፍትሄ ሐሳቡ በርሶ በኩል በተለይም ቅድም ከጠቀስናቸው ከኃላፊነታቸው አንፃር ምን መደረግ አለበት ይላሉ? ኢትዮጵያን ካለችበት ምስቅልቅል ችግር ማውጣት ይቻል ዘንድ።
አው ዘውዱ እንዳልከው አንደኛው ይሄንን እድል እንደሰጠ በጣም ነው ማመሰግንህ። በኔ በኩል ምን መሰለህ አንድ የታወቀ ፕሬዚደንት ነበር የተገደለ ኬኔዲ ምን ነበር የሚለው አገርህ ላንተ ምን እንደሚሰራ ሳይሆን አንተ ለአገርህ ምን መስራት እንዳለበት ነው መነሳት ያለበት እና ወንድሜ ይኸው ከዚህ ከትልልቅ ቴዎሪዎቹና ግራንዲዮስ የሆነ ከዛ ወተን መሬት ላይ ያለውን ተጨባጭ ሁኔታ ከዛ ተነስተን ለምሳሌ ሶስት ነገሮች እዚህ ኢቨን በውጪ መስራት እንችላለን። አንደኛ ነገር በምንድነው በዲፕሎማሲ በኩል መሰራት ይችላል። ሁለተኛ ነገር በዚህ በኢኮኖሚ ስንት ቢሊዮን ነው የሚላኩት በአመት። ሶስተኛ ደግሞ የተለያየ ወንድሞቻችን እዚህ ያሉት ከተለያየ ኢቨን ምንድነው ጎሳም ይምጡ ኤትኒሲቲ ሪሊጂን እንዴት ነው ልዩነታችን አጣበን ይኸው ለምሳሌ አሁን ኩሽ ሚዲያ ይባላል ኦሮሞ ብቻ ይሰባሰባሉ። ሌላው ደግሞ አማራ ይሰባሰባል፣ ሌላው ትግሬ ይሰባሰባል፣ ሌላው ጉራጌ፣ ሌላው ሶማሌ ሳይሆን ይኸው ወደንም ጠላንም ሁላችንም ይኸው አንድ ነገር ማወቅ አለብን። እኔ ቀደም እንዳልኩ ሶማሌ ብቻ ነፃ ሊወጣ አይችልም። ብቻው እንደ አንድ ጣት ነው፣ ምንም ሊቀይር አይችልም። እንደ እጅ ለእጅ ተያይዘን ከዚህ ከአውሬ የሆነው መንግስት ከዛ እንድንወጣ ነው 30 ደቂቃ እኔ ልስጣችሁ ምን እንደምሰራ ልንገራችሁ። በቀን ያው 24 ሰዓት አለ አይደል? 30 ደቂቃ ለአገሬ ብዬ በምችለው ሰራለሁ። እዚህ እውነቱን ብነግራችሁ ምን አደርጋለሁ? ለምሳሌ ስለ ፋኖ አሁን ፋኖ ያው አንደኛው ዛሬው ስሙ እንኳን የሚያበላሹት የአማራ ሉካን ናቸው። አሁን ቅርብ ጊዜ ምን ጊዜ ቅድም አንተን አነጋግራለሁ እኛ ጋር ወንድሜ እውነት መናገር አለብን እና ምን ይላሉ አማሮቹ ለምሳሌ ፋኖቹ 4 ናቸው ምናምን ያ አይደለም ወንድሜ ያስፈልገው። ሁሉም ችግር ይኖረናል። እኔ ራሴ አሁን ስናገር ሾርት ካሚንግ ሊኖር ይችላል። ትልቁ ግን ፍሬያማ የሆነ ነጥብን ወደ ተግባራዊ እንዴት እንወስዳለን እና ቅድም እንዳልኳችሁ 30 ደቂቃ ዛሬ ለህልውናቸው የሚዋጉት ፋኖ ከነሱ ጎን ቆሜ ይኸው ባለፈው ጊዜ አንድ አርቲክል ጻፍኩላቸው ለነዚህ ለኮንቨርሴሽን የሚባል ነገር በጣም ነው ደስ ያላቸው። ሌላ የተለያዩ ሰዎች ጠርተው የጻፉት ከዛ ከኛ ያወጡትን ወረቀት ብታዩ አሜዚንግ ነው እና ፋኖ ነው እንደ ቫንጋርድ የፋኖ ሌላ መውሰድ አለብን። የሲዳሞ አካባቢ እንደዛ መውሰድ አለብን። ሌሎቹ እና ወንድሜ በዚህ ነው መጨረስልህ። ሶስቱ ላይ አነጣጥረን ይሄንን ልዩነታችን ጎን አስቀምጠን አብሮ እጅ ለእጅ ተያይዘን ምንድነው የምትሉት ምንድነው የሚያብር አንበሳን ምንድነው ያቆም ከታልኝና ድርብ ያብር አንበሳ እንደዛ አይነት ተነስተን ወንድሜ ሶማሌም ቅድም እንዳልኳችሁ አንድቺ ጣት ምንም አታደርግም። 5 ሆነን ፋሺስቱ ሂትለር ምን ነበር መሰለህ ዛሬ ከዚህ ከትራምፕ ቀርታ አድርግልኝ አይዲዮሎጂ ያለው ምን ነበር ፋሺስት ራሱን ኢቲሞሎጂውን ከወሰድከው አንድ እኮ ነው አንድነት ነው ማለት ነው ኢቭን ሊተራሊ እና ፋሺስቱ እንኳን በሰላምና ማለት በአንድ ላይ ከመጣ እኛ ምንድነው የሚያስቸግረን? እና ወንድሞቼ the light is ይታየኛል እና ግን ምን ይጠይቃል መሰለህ አንድ ላይ ሆነን አብረን ሰርተን ከዚህ አውሪያማ የሆነ መንግስት መቼ ነው የምናወጣው? ብቻ እንደዚህ ብቻ መመልከት አያስፈልግም እና በዚህ ጨላለው ይቅርታ አድርጉልኝ ትንሽ በጣም አመሰግናለሁ ዶክተር እስማኤል። ሁላችሁንም በእውነቱ እጅግ ከልብ ነው የማመሰግነው። ዶክተር እስማኤል ከሶማሌ ማህበረሰብ፣ ወንድማችን ኢንጂነር መስፍን ከጉራጌ ማህበረሰብ፣ እንደዚሁም ደግሞ መኮንን ደያሞ ከሲዳማ ግን የኢትዮጵያዊነት ጉዳይ አንገብግቧቸው የዘራቸው ሳይሆን ኢትዮጵያዊ በመሆን ስለ ኢትዮጵያ በመጨነቅ ነው እንግዲህ ዛሬ ከዘውዱ ሾው ሚዲያ ጋር ሀሳባቸውን ያጋሩን። በተለይ ኢንጂነር መስፍንም በዚህ በህገ መንግስት ጉዳይ ወይም በህግ የበላይነት ጉዳይ ሌላ ጊዜ እንመለስበታለን። ዶክተር ይቅርታ መኮንን ደያሞም በዚህ ጉዳይ ላይ ወደፊት እንመለስበታለን። ዛሬ ስለ ጊዜያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችሁንም ሰዓታችን ስለሚቆጥበን ነው እዚህ ላይ ለማቆም የተገደድኩት። በጣም አመሰግናለሁ። Thank you. እኛም እናመሰግናችኋለን። Thank you. Thank you. በጣም Thank you.
ክብራንት መልካች አድማጮቻችን ከእንግዶቻችን ጋር ያደረግነው ሰፋ ያለ ውይይት ይሄንን ይመስላል። በቀጣይ ሌሎች እንግዶችን ይዘን መተን ስለ ሀገራችን ኢትዮጵያ የምንወያይ መሆኑ ይታወቃል። ወደፊትም ይህንኑ እንቀጥልበታለን። በዘውዱ ሾው ሚዲያ ዝግጅት ላይ ስትከታተሉ ለቆያችሁ ሁላችሁም ታላቅ አክብሮት አለኝ። በሚቀጥለው በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ መሰናበታችሁ ከእንግዶቼ ጋር እስካሁን እናንተም ጋር አብሬ ቆይታ ያደረኩት እኔ ዘውዱ መንግስቴ ነኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው